መስከረም ጨርሽ ማለት ትግቢ ጨርሽ አልዋሸሁም። ለምን ዋሻለሁ? የተናገርኩት ነገር እኮ አልዋሽም መቼም ቢሆን። ለምንድን ነው የምዋሸው? አዎ ብዬሻለሁ ብያለሁ። ማታም ገብቼ ይቅርታ ልጠይቃቸው። አዎ አንዳንዴ ስትናገሪ ማንም አይሳሳት የለም አይባልም። ተሳስቼ ደግሞ እናንተን ብቻ አይደለም የጠራሁት። ደግሞም የሀይሚ እህቶች ደወላችሁ አላልኩም። ለምንድን ነው እንደዚህ የምታረጉት? አታርጉ። ብሩኬም ሀይሚም ብላችሁ የሀይሚን ፎቶ ያስቀመጣችሁ፣ የብሩኬን ፎቶ ብሩኬ እወደዋለሁ ብላችሁ ብሩኬን ያስቀመጣችሁ፣ ሁለቱ ለሁለቱ ነው የሚደራረሱት። ለምንድን ነው እንደዚህ የምንሆነው? ለምን ሙሉውን አላመጣችላችሁ? ስታመጣ ሚሳኤል እየዘነበብን አንድ ዩቲዩበር ትግበና አንቺ እኛም ብቻ ያወረሽው ገባሽ? እኔ ሌላ ነገር አይመለከትም እኮ አልኩሽ እኮ እኔ እናንተን ብቻ የተወራበት ነው የመጣላችሁ። ሙሉ በሙሉ ያወራሁት አልመጣላችሁ። እኔ እስኪ ስለ ዩቲዩበር ስለ ሌሎች አይመለከተኝም። ስለ እኛ ብቻ ጠይቁ። ከላስ ስለ ሌሎች አታወሩ እኮ የተናገርኩት ነው። ከዛ ምንድን ነው ሚሳኤል እየዘነበብን፣ እስኪ ስለ ራሳችን እንጸልይ፣ ስለ ራሳችን እናውራ። ከዩቲዩበሮች ወጥተን ስለ ራሳችን እናውራ። የሀይሚ እህቶችንን የምትሉ የብሩክ እህት ነን የምትሉ አልኩኝ አላልኩም። እሱን ካስቀየማችሁ ዝቅ ብዬ በጣም ይቅርታ ብዬ ትላንትና መጥቻለሁ። ዛሬ ይቅርታ ልላችሁ ነው የመጣሁት። ይቅርታ እንዲጠይቅ አይደለም። ለምንድን ነው ብሩኬ እህቶች አላልሽም? ሙሉ ድምፅ አለ ብያለሁ። የሀይሚ እህቶች የብሩክም እህቶች ብሩክም ፈጣሪ በሚያውቀው ብያለሁ። እኔ መስከረም እግዚአብሔር እውነት ለማውራት በጣም ሪስፔክት አደርግሻለሁ ማለት ነው። ድጋሚ የምታወራው ነገር የለም። የሀይሚ ተብዮ ፎርፌር እያደረገው ነው አለች። ለምንድን ነው እሷን የምናዝነው? እና ምን ሆነች? አዝኑ ብላለች። እሷ ዳና ናት። ደግሞ እሱ ጋር እንደምንደውል በምን አወቀች? ጠላቱ ይዘን እንጂ ቡዳዎች ብላለች። ቡዳዎች አትባይ በመባረክ ወይ መጥፎ ነገር ልትሳደቡ ነው እንዴ መጣችሁ? በስነ ስርዓት እናንተ ሲሙ የምር አትሳደቡ። ምንም እሷን በቃ አክብራ መጣች። እስኪ እንጠይቃት። ለምን የሀይሚ እህቶች ደወላችሁ አለችው? ይሄን ነገር ብቻ እናውራ እንጂ ሌላ ፕሮሰስ ውስጥ አትይዩ አትባይ። ለምን እንደዚህ ትላ? አንቺ የማን እህት ነሽ? የብሩኬ እህት ነሽ? ለምን ነው ሀይሚ የራሴ እህቶች አሉኝ እኔ በቃ ይኸውልሽ መስከረም ትናንትና ባደረግሽው ነገር ጫን ብለሽ ስታውሪ የነበረ እኛን ነው የሀይሚ እህቶች እያልሽ ነበር። እኛ ደግሞ የሀይሚ የብሩክ ብሎ ነገር የለም። እኛ ሁለታቸውንም በጣም ነው የምንወዳቸው። እንዲለያዩ አንፈልግም። በጣም ነው የምንወዳቸው ታውቂያለሽ። አንቺም ጥሩ ልጅ ነሽ፣ እኔ ሳቂሽ ማለት ነው። ግን ደግሞ እየደረሳችሁበትን አትምሰሉ። የምሬን ነው። እዛም አንድ አይነት ማሬ እኔ ማንንም መስል ቲጂዬ እግዚአብሔርን እኔ ማንንም መስለው ነገር የለም። የብፌቴውን ብሌን የምታውቋት ብሌን አንድ ናት። እኔ የምመሳሰልም ከማንም የምመሳሰል ሰው የለም። የፈለኩት ቦታ ገብቼ አውርቼ እወጣለሁ እንጂ ማንንም አንግሼ ማንንም ማረክስ ሰው አይደለሁም። ሰው ነው በኔ በኩል ማለት ነው። ግን ተናግሬያለሁ አልተናገርኩም አልልሽም። እናንተን ብቻ አይደለም የጠቀስኩት። የእናንተ ተቀርጾ የመጣላችሁ አዎ ያስቀይማል። እኔም በሆን መቀየመው ነገር ነው። ይቅርታ ብቻ የመጣላችሁ እሱም ብቻ ነው። መቤት ምስክር ማንም ሊያወራ ይችላል። እዛ ጋር እስከ መጨረሻ ያሉት ሊያወሩ ይችላል። ይቅርታ ካለች ጥፋቷ አምና ይቅርታ ካለች እናንተም ይቅር በሉ። ሌላ ነገር አታውሩ። ግን ደግሞ እዚህ ጋር የሁለቱም ነው አትበይ። አንቺ የሌላውን ሃይላይቱን ነው ያወራችሁ። የእኛን ደግሞ ጫን ብለሽ ስታወሪ ነበር ማለት የሃይሚን እህቶችን ጫን ብለሽ ነበር ስታወሪ ነበር። እንደዛ አታድርግ። እኛ ትላልቅ ሰዎች ነን። እግዚአብሔር እንዴ ስለዚህ ማሰብ የሆነ እነዚህን ትናንሾችን መምከር ነው ያለብን። እንደ እነዚህ እኮ እውነት እንደኛ በእድሜ በጣም ያንሳሉ። ደግሞ ሰው የሚያወራውን ነገር እሺ ብሎ ነው የሚሰሙት። ሚዲያ ላይ አስታወቀን ሳይሆን በውስጥ የምንሰራው ስራ እንሰራለን። የደሁን አታስበሉም፣ ጫማ አታስለበሱ ምናምን። አንቺ በራስሽ ነው እንጂ የምታለብሽን፣ እኛ ምን አገባኝ? እኛ የደም የሚያገዝ ከፈለገን እናግዛለን።
ሚዲያ ወጥተን ነው እንደ ይሄንን የምናገረው አይደለም። ቲጂ ይቅርታ ተቀብለናል። ሚቴ ይቅርታ ለምንድን ነው የሃይሚን እህቶች የጠራቸው? ምን አውቃ ነው? ምን አይታ ነው? ምን አርገን? እናንተ ለምንድን ነው በስነ ስርዓት ማትጠይቁት? ሹ ሀይዳ እንዴት ነው የሚጠይቅ? ቲጂ እኔ ጥያቄ አለኝ። ቆይ ማውራት ይቻላል? እንደዛ መጠየቅ አታሸናልፉ። ጨረቃ እኔ የሰማሁት አንድ ሀቅ አለ። መስከረምን መጠየቅ ፈልጋለሁ። የሃይሚ እህቶች ምንም አትጠቅሟትም፣ አንገቷን ልታስደፋት፣ ሰው ልታሳጧት ነው ብለሻል። የሃይሚ እህቶች አይደለም ለሷ ከሷ ጋር የመጡትን ሰዎች ቀና ያደረጉ ናቸው። ገባሽ? ያማን ነው ስሙ ጠጉሩን የቆጣጠረው እንዳዳል በግ ማለት ነው። የተሳሳተ ቃል ተናግሮ በሃይሚ ላይ 0 ነው ያስገቡት። አይሽ ፓወራቸው። ሌላው ነገር ደግሞ እዛ ሩዝ እየስበላችሁ ምንም አትጠቅሙም። ብትታመምም ብር ልትልኩ ትችላላችሁ። ከዛ ባሻገር ምንም ልትጠቅሟት አትችሉም ብለሻል። ከምን የተነሳ ነው እንደዚህ ልትየቻልሽው? ወይስ ሪከርዱ አለ ስልክ ላይ? በነገራችን ላይ መስከረም መዋሸት አይቻልም። ሴቶች የማንን አንገት አስደፍተዋል? መጀመሪያ ከእሷ ጋር የመጡትን ህዝቡን አንገት ቀራ ሲያረጉ ጭቅቅታቸውን ሲያራግፉ ነው የኖሩት። ዛሬ የመጡበትን ረስተው እንራገጥ እንሳደብ እያሉ እንጂ ጥያቄው ይመለስልን በትትና። በነገራችን ላይ ዝም ተብሎ እንትን መናገር ጥሩ አይደለም። አሁን እሷ እኮ ጥፋቷን አምኗ ሰዎችን በመጥራቴ እንዲህ በማውራቴ ይቅርታ አጥፍቻለሁ። ወይኔ ቲጂ ለምንድን ነው ስሙን የጠራችው? ብለሃል የሰው ውስጥ አወጥተሃል። ለምን ብላ ነው ስሙን ጠርታ እንደዚህ ያለችው? የሃይሚ ተብሎ ምናምን አንገቱን ያስደፉ ምናምን ብላ ካብ ራሱ አላለም እኮ የሃይሚ ቶክ ብሎ ቲጂ ምን ሆነሽ ነው? ለምን እንዲያወራሽ ትናገር? ለምን አስባ ነው እንደዛ የጀመረችው ነው ጥያቄ። ምን አድርገናል? እኛም ማሽነከን እሷን ጠርተናል። አንደኛ ደረጃ ሃይሚ ቶች ማሳደቡን ትተዋል። ማንንም መዘቅዘቁን ትተዋል። ገብቶሻል አይደለም? ምልሽ ስለዚህ እሷ በምን ዩዘርን አስገባ ማን በውስጥ ነግሯት ነው እንደዛ ማውራት የጀመረችው ቢሌን ማለት ነው። አሁን እቺ ሚሚ ተብዬዋ ትልቅ እርጉዟ ማለት ነው። ሃይሚን መቼም አትወድም። እሷ አውቋ አጨብጫቢ ነች። ገባሽ? አጨብጫቢ ነች። ምንም ሃይሚን አትወድም አውቃ ነው። ግን ሃይሚን ወደደች አልወደደች አይዶንት ያባው እኔ አይመለከተኝም። እዚህ ቤት የምትገባው ሌላ ብቻ ነው ሃይሚን የምትከራከረው። እውነትን ስታወራ እሱን ወደታች ነው የሚያርጉት። ይቅርታ እኔ አልሰማውም እንደተፈጠረ፣ ግን ይቅርታ አለች። ከይቅርታ በኋላ በቃ ሌላ ነገር አስፈልግም እኮ ሳኒ ነው። አዳምጪ ሳኒ ስለ ነገሩ አይደለም ወይ ስለ ነገሩ አይደለም። ሰው ከገደለ በኋላ እንኳን ይቅርታ ካለ ይቅርታ ነው። ትልቅ ሰው ሁኚ፣ ይቅርታ ተቀበሉ፣ አትጨቃጨቁ። ፍቅር ይበልጣል። ምንም አንቀበላት ማን ስለሆነች ነው የምንቀበላት? አንቀበላት ይቅርታ ይጠይቁ። ጀስት ሙሉ ይመጣ ይቅርታ ይጠይቁ። እናት አትግቢ እዚህ ጋር የኔ ቆንጆ፣ ጀስት ሙሉ መጥቶ የኔ ቆንጆ ሊሰኒ እዚህ ጋር ያላችሁ ማለት ነው ቅር ያላችሁ የሃይሚ እህቶች፣ አዎ አጥፍቻለሁ፣ ቅር ብለናል። ገስት ላይ ተደማመጡ። ያ ታውራ ጌታን ታውራ በቃ ልንገራችሁ። አዎ ማንም የተናገረኝ ማንም እንትን ያለኝ የለም። አዎ አጥፍቻለሁ፣ ይቅርታ አረጋለሁ ካላችሁ መብታችሁ ነው። አለማረግም የራሳችሁ መብት ነው። እኔ ልንገራችሁ፣ ገስት ሙሉ የምትሉት ገስት ሙሉ ስለ ገስት ሙሉ ማንም የተናገረ የለም። የተናገርኩት እኔ ነኝ። የኔ ድምጽ ነው የመጣላችሁ። አዎ ተናግሬያለሁ፣ አልተናገርኩም አልልኳችሁ። በምን ምክንያት ማን ነግሮሽ ነው ይላላችሁት? ማንም አልነገረኝም። ምንድነው ያልኩት? የእናንተ ብቻ ስም አይደለም የጠራሁት፣ የእናንተም ስም ጠርቻለሁ። የኔላዎቹም የብሩኬን የምትሉት እናንተ አትደርሱለትም። ሃይሚናት የምትደርስለት የብሩኬንም የሃይሚናን የምትሉት ሃይሚ ብሩኬ ነው እንጂ የሚደርስላት እኛ እንደርስላትም። ስለዚህ ስለራሳችን እንጸልይ። ሚሳኤል አይውረድብን። እየወረደብን ለምን በሚዲያ ለአንድ ዩቲዩበር ለምን ብለን እንከራከራለን? አንድ እንሆንና ስለራሳችን እንጸልይ ብያለሁ። ስለዚህ
ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት አይደለም። መቀበልም መብታችሁ ነው፣ አለመቀበልም መብታችሁ ነው። ብሌናት የፈለጋችሁ ማድረግ ትችላላችሁ። መዘቅዘቅን ከሆነ መዘቅዘቅ ለምጄዋለሁ፣ ምንም ጣጣ የለብኝም። ስለዚህ የፈለጋችሁትን መሳደብ ከቻላችሁ የፈለጋችሁትን በሉ። ከልቤ ከፈጣሪ በታች ማለት ነው። እኔ ማንንም አልፈራም። የፈለጋችሁትን አድርጉ። እኔ ይቅርታ መጠየቅ ስላለብኝ መጥቼ ይቅርታ ልጠያቃችሁ መጣሁኝ። ይቅርታ ማድረግ የእናንተ መሰላችሁ የእናንተ ዝም ብለሽ ነው ፕሮፋይል የተሸከምሽው። ይበታል። ምን ሆነሽ ነው? ሳኒ ታውራ። እናንተ እሷ ሲታወራ ሳኒ አትበሉ። ሳኒ ታውራ። ምን ሆናችሁ ነው? ጠየቀች። እንዴት ነው የምትሆኑት? ሲታስጠሉ ፍቅር ምንድን ነው የሚያንቀጠቀጥሽ? አንድ ሰው እሷ አሁን ትልቅ ናት፣ ከኛ አምና ይቅርታ ከጠየቀች እንቀበል። ተውባትችሉ ያለች እኮ ተከብራ የሚቀመጥ ነው እንጂ ምንድን ነው ይቀጠቅጥሽና መጀመሪያ ለምን አወረች? በቃ ተሳሳተች እኮ ተሳስቻለሁ እያለች ነው።